በየትኛው መዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም እድገት ያመጣው? እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? የብልጽግና ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን። አመሰግናለሁ። አብዛኞቹ ነጥቦች ስለተነሱ በማጠቃለያ ላይ የትብብር ለኢትዮጵያ አንድነት የተሰኘው ቅንጅታችን የፖሊሲ አማራጮቹ ምንድናቸው የሚለውን በማጠቃለያ ሀሳብ የማቀርብ ይሆናል። አሁን ጥያቄዎችን እጠይቃለሁ። ጥያቄዎች አብዛኞቹ ለብልጽግና ፓርቲ ናቸው። የመጀመሪያው ጥያቄ የማዕድን ሰራተኞች ያለ ፍቃዳቸው አሁን እናንተ ባስቀጠላችኋቸው ጦርነቶች ምክንያት ወደ ጦር ሜዳ እየታፈሱ ስለመሆኑ አታውቁም ወይ? እንዴት ላታነሱት ወደዳችሁ? ምክንያቱም ይህንን እኛ በደንብ በመረጃ ጭምር የምናውቀው ስለሆነ እንደምታውቁት የዘርፍ ሰራተኞችን መብት ፕሮቴክት ሳያደርጉ የዘርፎችን አሳድጋለሁ የሚባለው ነገር እጅግ በጣም ውሸት እንደሆነ ስለምንረዳ ስለምናቀኛ ብቻ ያልነው ሳይሆን ስለሆነም ጭምር ማለት ነው። ሁለተኛው ጥያቄ አሁን በጠቀስኳቸው ጦርነቶች ምን ያህል ቅርስ እንደወደመ አታውቁም ወይ? ሌሎች ወንጪ፣ ኮይሻ ብላችሁ እዚህ የጠቀሳችኋቸው ፕሮጀክቶች ከማህበራዊ ህይወቱ ከሀብት ንብረቱና ከአጠቃላይ ከህይወቱ ላፈናቀላችሁት ዜጋ ምኑ ነው የሚለውን እንድትመልሱልን እንፈልጋለን። አለው ሁኔታ የምታገኙት ወይ የሚገኘው ገቢስ ለጦርነትና ለቤተ መንግስት እንደሚውል የኢትዮጵያ ህዝብ አያውቅም ብላችሁ ነው ወይ የምታስቡት የሚለውን ለመጠየቅ እንወዳለን። ሌላው ጥያቄያችን ትኩረታችንን የኢኮኖሚ ሉዓላዊነት ለማስጠበቅ ነው ብላችኋል ቅድም። ፓርቲያችሁ በተደጋጋሚ ላለፉት 7 ዓመታት እንኳን የኢኮኖሚ ልዕልና ይቅርና የሀገርና የህዝብ ልዕልናን ደፍሮ ያስደፈረ ስለመሆኑ አታውቁም ወይ የሚለውን እንድትመልሱልን እንፈልጋለን። በተመሳሳይ አሁን ላይ ባለው ጦርነት ምክንያት ወደ ኢንዱስትሪው ስንመጣ የተዘጉ ፋብሪካዎች አሉ፣ ኢንዱስትሪዎች አሉ። ቁጥራቸውን እዚህ ጋር መዘርዘር አይጠበቅብኝም። በጣም ብዙ ናቸው፣ የምናቃቸውም ማናቃቸውም ስላሉ ማለት ነው። እነርሱንስ እንዴት ትታችኋቸው ነው ኢንዱስትሪዎችን እያሳደግን ነው፣ ፋብሪካዎችን እያዘመንን ነው ለማለት የደፈራችሁት? በመጨረሻም አሁን በኢትዮጵያ የሚታየውን ችግር ሜርሊ የጸጥታ ችግር ብላችሁ ገልጻችሁታልና በተለይ ከቱሪዝም አንጻር ቅርሶች መውደም አለ፣ አጠቃላይ ደግሞ የሰላምና ጸጥታ ችግር ያላችሁት እኛ ጦርነት ፉል ፕሌጅድ ዋር በምንለው ምክንያት ህዝብ እያለቀበት ንጹሃን እየሞቱበት ባለው ጦርነት ምክንያት የቱሪዝም ሁኔታው እንዳላደገ እናውቃለን። ምክንያቱም ሰላም እንኳን ለቱሪዝም ቀርቶ ለየትኛውም ኢኮኖሚ ቤዝ ስለሆነ እናንተም የምትክዱት ሀቅ ስላይደለ ማለት ነው። በየትኛው መዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም በማዕድን እና በአጠቃላይ በኢንዱስትሪን የተመለከተ እድገት ያመጣው? የጠቀስኳቸው ነገሮች በፍጹም የኢትዮጵያ ውስጥ የቱሪዝም እድገትን የማዕድን ዘርፉን እድገት እንዲሁም ደግሞ አጠቃላይ የማደግ ሁኔታውን ሳይሆን የሚያሳዩት የመውደቅ ሰዎችም ከሰውነት ክብር በታች የመሆናቸውን ነው የሚያሳዩት እና ሰውን ተኮር ያላደረገ እናንተ ልማት ብላችሁ የምትጠሩት ሁኔታ በምን አይነት መልኩ ለቱሪዝሙ ፖዚቲቭ ኢምፓክት አምጥቷል ብላችሁ ነው የምታስቡት? ይህንን እንድታብራሩትና የእናንተን እይታ ብትገልጹልን፣ ወይስ እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? ሌላ ኢትዮጵያዊስ አለው የሚለውን እንድትገልጹልን እንፈልጋለን። በተነሱ ጥያቄዎች ላይ አንዳንድ ደግሞ የትብብሩን የቅንጅቱን አባል ፓርቲዎች በሚመለከቱ የተነሱ ሪማርኮችን አድሬስ አደርጋለሁ። ከዚህ ከጋዜጠኛው በኩል ለተነሱ ጥያቄዎች ስጀምር ሃይማኖትና ቱሪዝምን እንለያለን ማለት አንድ ላይ አናስኬዳቸውም የማለት እንትን አይደለም። ስለዚህ ምናልባት የቋንቋ ክላሪፊኬሽን ችግር ከሆነ እኛም ይቅርታ እንጠይቃለን። በዛ መንገድ ነው መረዳት ያለብን። ነገር ግን በተለይ የሃይማኖት ቅርስ የሆኑ ጉዳዮችን በሃይማኖት ተቋማቱና በእምነት ተከታዮቹ ብቻ ሳይሆን አጠቃላይ እንደ ሀገር ኢትዮጵያዊ ባለቤት እንዲሆንና ከዛም ባለፈ ደግሞ በዓለም አቀፍ ደረጃም እንዲሁ የሃይማኖቱ ወይም የእምነቱ ተከታዮች ብቻ ሳይሆኑ በቱሪዝም መስህብነቱ ደግሞ በሌላ በኩል የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን የሚል ሀሳብ ነው ያለን። በዛ እንዲያዝ ነው የምንፈልገው። ህግና የፋይናንስ ማዕቀፍ ጋር በተያያዘ እንዲሁም ደግሞ ሁለተኛውን ሳይንሳዊ የብራንዲንግ ሞዴል ስልት የሚለውን በተመለከተ እንደምታውቀው የቱሪዝም ጉዳዮች እንዲሁም ደግሞ የማዕድንንም ሆነ የኢንዱስትሪ
መስክን ብንመለከት ነገሮች እንደየመስካቸው መለየት እንዳለባቸው እናምናለን። ለምሳሌ በኢንዱስትሪው ጉዳይ ላይ የግብርናም ኢሹ ልናነሳ እንችላለን። ከዛም ባለፈ ደግሞ አጠቃላይ እንዲሁ ኢምፖርት ኤክስፖርት ዘርፉንም ልናነሳ እንችላለን እና ከዛ ውስጥ እያንዳንዱ የተለያየ ብራንዲንግ ሞዴል እንደሚኖረው ነው የምናውቀው። ነገር ግን በተለይ የብራንዲንግ ሞዴላችን ወይም ደግሞ የምንጠቀመው ስልክ ሀገር በቀል የሆነና የኢትዮጵያን እሴት ባህል ትውፊት እንዲሁም ደግሞ አጠቃላይ ኢትዮጵያዊ ማንነትን የሚጠቀም እንዲሆን ነው የምንሻው። ነገር ግን ያንን ስናደርግ ደግሞ አጠቃላይ በዓለም አቀፍ ደረጃ ተቀባይነት ያላቸውና ከዓለም ጋር ሊያወዳድሩን ሊያካሂዱንና ለዛም ተወዳዳሪ እንድንሆን ሊያደርጉ የሚችሉ ስልቶችን ነው የምንጠቀሙት። ትብብሩ የኢትዮጵያን የቱሪዝም ሀብት ለዓለም ገበያ ማስተዋወቅ ይችል ዘንድ የሚከተላቸው ግልጽ የሆኑ የብራንዲንግ ሞዴሎቹ ምንድናቸው? የብራንዲንግ ሞዴሎቹ እንደየዘርፋቸው እንደሚለያይ ገልጬልሃለሁ። ለምሳሌ የሃይማኖታዊ ቅርሶች በሚሆኑበት ጊዜ የዛን ባህል፣ እምነት፣ ወግ የጠበቀ ስርዓቶችን ወይም ደግሞ ብራንዲንግ ሞዴል እንከተላለን። እንዲሁ ደግሞ አጠቃላይ ማህበረሰባዊ ትውፊት፣ ማህበረሰባዊ ወግ፣ እሴት፣ ባህል በሚሆኑበት ጊዜ ደግሞ ያንን ያማከለ ስርዓት ነው የምንከተለው። ነገር ግን በየትኛውም መንገድ በየትኛውም ስልት የምንጠቀማቸው የብራንዲንግ ሞዴል ስልቶቻችን እንዳልኩ ሀገር፣ ባህል፣ እምነት ወግ ጋር የተጣጣሙና ሀገር በቀል የሆኑ እሴቶች እንዲሁ ደግሞ በዓለም አቀፍ ደረጃ ሊያወዳድሩን የሚችሉ እንደሚሆኑ ነው የምንጠብቀው። ያ ነው በእቅዳችን ላይ ያለው። ከቅድም ከተነሱ ጥያቄዎች ደግሞ በምንድነው ተቃዋሚ ፓርቲዎች የሚለዩት በእነዚህ መስኮች የሚሉ ጥያቄዎች ተነስተዋል። እንግዲህ እኛ እንደ ትብብር ለኢትዮጵያ አንድነት ቅንጅት እንዲሁም ደግሞ እንደ ትብብሩ አባል ፓርቲዎችም በየግላችን ማለት ነው በዋናነት የምናከብራቸውና ሊጣሱ ይገባሉ ብለን የማናስባቸው መርሆች አሉ። ስለዚህ የምናደርገው የትኛውም መንግስታዊም ሆነ ፓርቲያዊ እንቅስቃሴ በነዛ ዘርፎች ነው የሚቃኘው። ከናንተ ወይም ደግሞ ከአጠቃላይ አሁን ገዢው ፓርቲም ሆነ ከሌሎቹ ይለየናል ብለን የምናስበው ምክንያታዊነት፣ በእኩልነት፣ በዘላቂነት እንዲሁ ደግሞ ዝቅተኛ የገቢ ደረጃ ላይ ያለውን ሰራተኛውን መብቶች በማረጋገጥ የዜግነት ክብርን ከዛም ደግሞ ከፍ ሲል የሰውነት ክብርን በማረጋገጥ ላይ መስኮቻችንን ወይም ደግሞ ዘርፎቻችንን በዛ ነው ቤዝ የምናደርገውና እነዚህ መርሆች የትኛውንም መርህ የትኛውንም ሲስተም ብንከተል የማንጥሳቸው ፕሪንሲፕሎች ናቸው። ስለዚህ በዛ እንለያለን ማለት ነው። የ1960ዎቹን ትውልድ በተመለከተ የተነሳ ሀሳብ አለ። የኔ ፓርቲ ኢሃፓ እንዲሁም ደግሞ አጠቃላይ እንደ ትብብርም ከ1960ዎቹ የጀመረ ትውልድ ስለሆነ ያንን ለሀገር፣ ለህዝብ፣ ለዓላማ ራሱን የሰዋ ትውልድን በተለይ ደግሞ ለአማራ ህዝብ እታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ሌላው ደግሞ በብልጽግና ፓርቲ በኩል የተነሱ ሁለት ሪማርኮች አሉ። የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጥን እንዳያችሁን በመረጃ የምንጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝም እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለሁ። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው። እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን ምልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያን ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንጻር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር ወዳለው ያልተመለሱ ጥያቄዎችን ባልደረቤ ይመልሳል። ወደ መዝጊያው ላይ ይመለሳለሁ። እኔ የጸው ትብብር ለኢትዮጵያ አንድነት ኢሃፓ መኢአድና እናት ፓርቲ ያቀፈ ጠንካራ ቅንጅት ነው። መላው ኢትዮጵያውያን ከዚህም ቀደም እንደምታውቁት ዛሬ ለምርጫ ሳይሆን በተደጋጋሚ ከህዝብ ጎን መቆማችንን ባረጋገጥናቸው ሁኔታዎች ባወጣናቸው መግለጫዎችና በሰራናቸው የትግል አማራጮችና እንቅስቃሴዎች ማወቅ መረዳት ይቻላል። የተጠቀሱትን የቱሪዝም ኢንዱስትሪና የማዕድን አማራጮቻችንን ፖሊሲዎቻችንን ቅድም እንደተገለጸው
የሰውነት ክብርን በጠበቀ መልኩ የዜግነትን እንዲሁም ደግሞ የሰራተኛ መብቶችን ባከበረ ዘላቂነት ምክንያታዊነትና እኩልነትን በሚያረጋግጥ መልኩ የምንተገብር ይሆናል። ቀጣዩ ጊዜ ትብብር ለኢትዮጵያ አንድነትን ሲመርጡ በሀገራችን ላይ ያሉ ጦርነቶች የሚያበቁበት፣ መፈናቀል የሚቆምበት፣ ዜጎች ሰርተው በሰሩት ልክ የሚያገኙበትና እንደ ሰው ተከብረው የሚኖሩበት ኢትዮጵያን ነው የምንመሰርተው። ስለዚህ ትብብር ለኢትዮጵያ ይምረጡ።